ሰላም ለእናንተም ተመልካቾቻችን፣ ሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ይዘን ቀረብን። እንኳን ወደዚህ ቴሌቪዥን በሰላም መጣችሁ። ይህንን ፕሮግራም በኢቫንጀሊካል ቴሌቪዥን በአየር ላይ እንደዚሁም ደግሞ በሲኤምኤን ቲቪ ኢትዮጵያ የዩቲዩብ አድራሻችን የምትከታተሉ በመላው ዓለም የምትገኙ ኢትዮጵያውያን፣ ኤርትራውያን ሁላችሁንም ወዳችሁና መርጣችሁ ስለምትከታተሉን እናመሰግናችኋለን። የሕያው ምስክር ፕሮግራማችን እንደምታውቁት እንግዲህ የህይወት ዘመን ምስክርነት ወደ እናንተ ይደርሳል። እንግዲህ ብዙ ጊዜ ያው ታሪኮች በሚነገሩበት ጊዜ ብዙ ሰዎች ልብ ይነካል። ብዙ ሰዎች ደግሞ ተግባራዊ ሆነ ምክንያቱም የመጽሐፍ ቅዱስ ሲናገር ከምስክርነታቸው የተነሳ ድል ነሱት ይላል። ምስክርነት ማለት ህይወት ነው። ሰይጣንን ዓለምን ድል መንሳት እንደሚያደርገን ክርስቶስ የሚያስተማርን መጥቶ ህይወትን ነው ያስተማረን። ምስክርነቱ ነው ዓለምን ድል የነሳው። ስለዚህ በዚህ መሰረት እንግዲህ ብዙ ሰዎችን ወደዚህ አምጥቼ መስክረዋል። ብዙዎቹ እንግዲህ አገልጋዮችም ናቸው፣ ምዕመኖችም ናቸው። እንግዲህ ብዙዎቹ ደግሞ በሚዲያ የምታውቋቸው ሊሆኑ ይችላሉ። እነዛም ደግሞ እኛም ሁላችንም ምስክርነት አለንና ምስክርነታችን ምን ይመስላል? እንደው በቴሌቪዥን የምታውቁት አገልግሎታችን ብቻ ነው ወይስ ምስክርነታችን ነው? ይህንን መሰረት በማድረግ ዛሬ በቴሌቪዥን ከምታውቁት በቴሌቪዥን አብሮን ከሚያገለግለው መካከል ዛሬ አለምሸት ሞገስ የሕያው ምስክር እንግዳችን ሆኗል። ወንድማችን አለምሸት ሞገስ በጂኤምኤም ቴሌቪዥን እንደዚሁም አብሮኝ ያገለግል ነበር። ለዚህም ደግሞ በዚሁ በኢቫንጀሊካል ቴሌቪዥን ደግሞ ባለፈው የነፃ መድረክ ዝግጅታችን ላይ ማቅረቢያው ነበረ። ዛሬ ደግሞ በሕያው ምስክር ወደ እናንተ ይቀርባል። እንግዲህ እንኳን ደህና መጣህ ሙስሊም አብራኝ ስላል አሜን አሜን። እንግዲህ ያው የህይወት ምስክርነት ልሰጠን ነውና አለምሸት ሞገስ ከየት ተነስቶ እዚህ ደረሰ የሚለውን ለማወቅ እንግዲህ ያው መድረኩ ያንተ ነው። ፕሮግራሙን ስለምታውቀው እኔ ጥያቄ ሲኖረኝ ብቻ እመጣለሁ። አሁን በሁለት ምን ከፍሎ ይሻለኛል። የመጀመሪያው ዘመን መጀመሪያ ይኖርኩት እኔ ልጅነትን አሁን ያው እንደምታውቀው ልክ ነህ። በሕያው ምስክር ሲቀርብ ልጅነት አሁን ሰዎች የሚረሱት ነገር ምንድነው? ቤተሰባቸውን፣ ጓደኞቻቸውን፣ የቤተሰቦቻቸውን ባክግራውንድ እሱ ሁሉ ማተር ያደርጋል በእኛ ህይወት ውስጥ የእኛነት እነሱ አይደለም። ከዛ ጀምሮ ከልጅነት ከመወለድ እንደው ከወላጆች ብትደስ ይልኝ። አሁን እንግዲህ አንዳንዱ ቤተሰብ ይኸውልህ ልጁን የሚሰራበት ቤተሰብ አለ፣ ልጁን የሚሰራ ቤተሰብ አለ። ደግሞ አንዳንድ ቤተሰብ ይፈርስና ቤተሰቡን ያፈርሳል። እንደዚህ አይነት ነገር አለ። ብዙ የማይነገርለት ቤተሰብ አለ። ምንም ተጽዕኖ በጎ ተጽዕኖ ዞር ያለበት ነገር ስላለ አዎ ገባኝ። ከእንደዛ አይነት አንዱ ነው ብዙ የማይነገርለት ቤተሰብ ማለት ነው። ምክንያቱም አንዴ እናትና አባት ከተበታተነ አንዴ እናት ጋር አንዴ አባት ጋር ስትል የተቃወሰ ነገር ያጋጥማል። እንደዚህ አይነት እሱን ራሱ ማወቅ እኮ መሀል ላይ ደግሞ ይሄ እንደዚህ ላስፈላጊ እንትኖች አሉ አይደል? እነሱ ልጆች ላይ የሚያሳድሩት ተጽዕኖ አለ። በዛው ስፍ ገመገም ነው ያደግኩት እኔና አንድ ታላቅ ወንድሜ ሁለት ነን፣ በእናትም በአባትም ሁለታችን እንደዛ ነው። ሁለታችን እንኳን መገናኘት አልቻለም። ቤተሰባችሁ ፈረሰ። በእናትና አባት ብትለው ስንት ዓመት እያለ እኔ 3 ዓመት ምናምን አካባቢ እሱ 6 ዓመት ነው። ከዛ ምን ተፈጠረ? ስለዚህ አሁን ያየኸው በጩጬነት እንግዲህ ብዙ ትዝታዎች እንዳኖር የተዋከበ ትዝታ አንዴ እናትህ ጋር ትንሽ ቆይቶ ደግሞ አባትህ ጋር ምናምን ሌላ ጊዜ እንደዚሁ ሰዎች ስሜቱን ንገረን። አሁን ይሄ ብዙ ሰው ላይገባው ይችላል። ብዙ ሰው ደግሞ ያለፈበትም አሁንም ያለበት ስላለ ይሄ ቤተሰብ መፍረስ ማለት እንግዲህ ገና እንግዲህ ለሚጣሉ ቤተሰቦችም እኮ መልእክት ስላለው በዛ እድሜ ምን ነበር የተሰማህ አንተ? ስሜት ምን ይመስል ነበር? ጩጬ እያለሁ እንግዲህ ግራ መጋባት ነው። እያንዳንዱ ህፃናው ግራ ነው የሚጋባው። በዚህ ዓለም ላይ ምን እየተከናወነ እንዳለ ለማወቅ ስለማይችል የራሱ ዓለም ነች ያለችው። በድንጋጤ ነው የሚመለከተው፣ በእልህ ነው የሚመለከተው። ከዛ አጸፋውን እየተቀበለ ነው የሚሄደው። አለ አይደል? ሰው አይደለ? አንዳንድ ነገሮች ጥቃቶች ምናምን ሲሆኑ ዞር በሉ ትላለህ። ያለ አቅም ዋጋ ተቀበላለህ ማለት ነው። አሁን ቤተሰብ ስላንተ ኃላፊነት የሚወስድ በፍቅር የሚወስድ አካል ከሌለ ልጅ ይጎዳል። የታወቀ ነገር ነው። ከዛ በአጋጣሚ ሆነ ደግሞ የኔ ታላቅ ወንድም ትንሽ ከፍ ስላለ ሁለተኛ ነህ? እኔ ሁለተኛ ነኝ። ሌሎች የሉ ይኖራሉ ከሌላ ቤተሰብ የተወለደ ደግሞ በቃ ግንኙነት እንደዚህ ነው አለ አንድ ሁለት ምናምን አየሁ። ሁለታችን እንደዚህ ሆነ። መሀል ላይ ይሄ ነገር ሲፈጠር ጊዜ እሱ ትንሽ ማስተዋል፣ የሰዎች ስሜት መረዳት። ማስተዋል ማለት እኮ አካባቢ ምን እየተከናወነ እንዳለ ማወቅ ነው። ለምሳሌ አባት ሌላ ሴት ምናምን ሲያገባ እንጀራ እናት ምናምን ስትሆን ስሜቷን መረዳት አላቅልም፣ ጩጬ ነኝ። ስለዚህ መላተም ነው። ከዛ የሚመጣው አደጋ ደግሞ የሰዎችን ጠባይና ማንነት ይወስናል። ልብ ግድ ከሌላቸው ያጮሉሃል አይደል? ሃርድ ነው። አንተ ማጸፋ ትሰጣለህ። ከዛ አስቸጋሪ ነው ምናምን በሚል ነገር ውስጥ የምታድገው። በዛ ውስጥ ነው ያደግኩት። ተመልከት። ያም ሆኖ እንግዲህ ፍትህ ፈልግ ነበር። ደግሞ እንዴት እንደዚህ አይሆን ለካ አይሆንም።
አንደኛ ቤተሰብ ተበትኗል። ባህሪያቸው ነው እንደዚህ አይነት ክፎች ሰው ደግሞ ያጋጥመዋል። እንዴት ልክ አይደለም እያልኩ ነው ያደግኩት እኔ ነገሩ ልክ አይደለም እያልኩ። ስለዚህ በዛው ላይ ጩጬነት አይደል እንደፈለኩ ነው ያደግኩት። የት ነው ሰፈር የነበረው? ደብረ ዘይት። ከዛ በኋላ እየጠፋሁ እንግዲህ ያልሄድኩበት የለም። ድሬዳዋ፣ ሻሸመኔ በዚህ ልጅነት በቃ ጩጬ ያሉ ትንሽ ከፍ ስል ማለት ነው። ምክንያቱም ይሄ ቤተሰብ የሚገራኝ ልጅ አልነበርኩም። ይሄ ቤተሰብ ምናምን አይደለም። ነገር ግን አሪፍ ሰዎች፣ ጥሩ አቀባበል ያላቸው ሰዎች እስካሁን ጓደኞቼ ናቸው፣ ቤተሰቦቼም ናቸው። እምነትም አለኝ። በጥሩነት ላይ ነው በቃ የተመሰረተው። አተዋል ጥሩ ቤተሰብ፣ ጥሩ ጓደኝነት፣ መልካም ሰዎች አያለው። በዛ ውስጥ ነው ያደግኩት። ከዛ መሀል ላይ እንደምታውቀው ነው አይደል የኛ ዘመን የኛ የጩጬነት ዘመን ትንሽ ከፍ እንዳልን አብዮቱ ምናምን አለ አይደል? በዛ ይሄ ውትድርና የሚባለው አለ። ከዛ ከብዙ እንትን በኋላ ደግሞ ሄድኩኝ። ሁለተኛ ዙር ምናምን ሄድኩኝ እሱ ስታድግ። ስታድግ ወደ ውትድርና ሄድ። ስንሄድ ደግሞ እዛ ተንከራተትን ሀገሩን። ከዛ ወታደር ቤት ገብተህ ገጠመህ ንገረን። አሁን እነሱ በዛን ጊዜ የነበረው ነገር ምንድነው እንግዲህ ሁሉም ነገር ወደ ጦር ግንባር ነው አይደል? በሶማሌ ዘመቻ በደርግ ጊዜ ከዛ በኋላ ነው 77 ምናምን የዛሬ 40 ዓመት ማለት ነው። 40 ዓመት ነው። እና በዛ አካባቢ ምንድነው አንደኛ ይሄ የፍንዳታ እንትንም አለ አይደል? ሁለተኛ ነገር ደግሞ መንግስትን ወደው አይደለም እየጠላኸውም ትገባለህ። አብዛኛው ተማሪ ወደው ነበር ደርግ አይደል? ስለዚህ እየጠላኸው እንደውም ቪኦኤ ያኔ ምን አለ ለኢትዮጵያ ወጣቶች ቀይ የሞት ካርድ ታደላችሁ ይላል። ይሄን ያወራን የገባ ነው። የብሔራዊ ውትድርና ካርድ ቀይ ነበረች። ቪኦኤን በድብቅ ነው የምታዳምጠው። ታሳሳለህ? በድብቅ ነው፣ ክልክል እኮ ነው። ይሄን ከጓደኞች ጋር ነው የምንነጋገረው። ፊት ለፊት አታወራም፣ ሃርድ ነው። ከዛ በኋላ እንግዲህ ውትድርናው የራሱ መልክ ነበረው አይደለ? እዚህ ሸዋ ማዕከላዊ ምናምን የሚባለው ደብረ ብርሃን እዛ ውጊያ ማሰልጠኛ ትምህርት ቤት እዛ ገባን። እዛ ትንሽ ቆየን። ያ የድሮው አለ አይደለ? ስሜ መበጥበጥ፣ ወታደር ቤት ውስጥ መበጥበጥ፣ መታሰር ምናምን ነበር። ከዛ ደግሞ አስመራ፣ አሰብ ደግሞ 28 ቀን እንደተቀመጠ ያው መበጥበጥ ምናምን አለ። ይሄ ፍንዳታ መፈስ አለ። አንተ ታስቸግር ነበር ዝም ብለህ በቃ የማይመቹኝ ነገሮች ናቸው እንጂ ያን ያህል ጥሩ መጥፎ ሆኜ አይደለም። እንደውም ወታደር እኮ ዲሲፕሊን ያደርጋል። ወታደር ቤት ዲሲፕሊን ያደርጋል። በጓደኝነት በማህበራዊ ኖር በጥሩ ስራ ሰርተህ ገለጻ በመውጣት አሪፍ ስራ ስልጠናዎች ላይ አሁን አሪፍ ሆነ ገለጻ አንደኛ ውጣ ምናምን በኢላማ ይሄ በኮማንዶ ትምህርት በምናምን ፊት ፈሪ ምናምን ትሆናለህ። በዛው ላይ ደግሞ የግል ባህሪ የማይታረቀዋል አንዳንድ ልጆች አሉ ዋጋ የሚያስከፍሉ ወታደር ቤት። በዛ አሰብም ደግሞ ስንሄድ ተበለሻሸ። እንግዲህ ከክፍል ስትወጣ ክፍል ማለት እናት አባት ማለት ነው። ወታደር ቤት እኮ ይኮ ነው። ክፍል ማለት እናት አባት ነው። ምንድነው ክፍል ማለት? ክፍል ለምሳሌ ማዕከላዊ እዝ ነበር። ደብረ ብርሃን ውጊያ ማሰልጠኛ ትምህርት ቤት ማዕከላዊ አሪፍ ልጆች ነበር። ምርጥ ልጆች። እግረኛ ነህ ወይስ ምንድነው እንትን ነበር? ያው እግረኛ ነው። እግረኛ ምድር ጦር እኮ አብዛኛው ያው ሜካናይዝድ ውስጥ ቢኖርም የኛ ሜካናይዝድ ምናምን አይደለም፣ እግረኛ ነው። ከነሱ መለየት ልጆች ጓደኞች ታፈራለህ። የወጣትነቱም ስሜት ስላለ ጓደኞች አሉ። ጓደኞቹ ከሁሉም ክፍለ ሀገር ነው የመጡት። ብርቅዮች ናቸው። የአስመራ ልጆች ጓደኞች አሉ። ከጅማ የሚመጡ አሉ። ከወለጋ የሚመጡ አሉ። ሌላ ካምፕ እኮ ነው። ሌላ ህይወት ማለት ነው። የሚገርም ትምህርት ነው የምትማረው። ጀነራሎቹ የሚገራርሙ ነበሩ። በኋላ መፈንቅለ መንግስት ላይ የሞተ ይሄ አለማየሁ ማን የሚባሉ ጀነራል አለማየሁ የሚገርሙ ሞገሳቸው፣ ንግግራቸው፣ ቁጥብነታቸው ከስር ተኮትኩተው የመጡ ስለሆነ ስናምጽ አንድ ጊዜ ምን አሉ መሰለህ? ይሄ ቆርቆሮ ቤት አንኖርም አምጽን ወደ ቆርቆሮ ቤት እዛ እንትኑ ደግሞ ይሄ አልጋው ደግሞ የእንትን ነው የእንጨት። እንዴት እንጨት አልጋ ላይ እንተኛለን እንዴት ምናምን። አሁን ስል ጀነራሉ መጣ ከአዲስ አበባ ዋናው ሰበሰበ። ሁላችንም ሰበሰበን። እርጋታው መጀመሪያ ፊቱ ራሱ ያረጋጋል። ሰው ጋርዶቹ ዛው ብለው ደንብ እንትን ይላሉ። ጠይቁ እስቲ ሁላችሁም እጅ እያወጣን ጠይቅ። ለምንድን ነው እዚህ ቆርቆሮ ቤት የምንኖረው? ጣራው ይሄ ግርግዳው ቆርቆሮ፣ አልጋችን እንጨት ምናምን። በጣም ጥሩ ነው። ስንጨርስ ደግሞ እንዲህ አለ። ወታደር ስንት አይነት ኑሮ አለው አለ። ስንት አይነት አኗኗር ነው የሚኖረው? ማን ይባላል? ጀነራል አለማየሁ በኋላ የአባቱ ስም ይመጣል። መፈንቅለ መንግስቱ ላይ ነው የሞቱት። አለማየሁ ቀይ፣ በጣም የሚገርም ሞገስ ያለው ሰው። አማ ደስታ ነው የሚመስለው ሰው፣ ደስ የሚል ሰው። አለማየሁ ደስታ። ጀነራል አለማየሁ ደስታ መፈንቅለ መንግስቱ ላይ እኮ ደስ የሚል ተረጋግቶ እንደዛ ሁሉ እየፈነዳ ስንጠይቅ ተረጋግቶ ጓርዶቹ ሊያስቦኩ ይላል። እኛ ጉዳያችን አይደለም፣ የታሰርን የምንፈታ ነበር። ከዛ
እሱም አለ ምን አይነት ሰለጠ ወታደር ስንት አይነት አኗኗር ዘይቤ ያለው አሉ። ሶስት አይነት ትላለ። ምን እስቲ ተተራ አንደኛው ድንኳን ምናምን ምሽግ ድንኳን፣ ሌላው ደግሞ እንደዚህ ቆርቆሮ ቤት። ታዲያ እናንተ የትኛው ቆርቆሮ? ስለዚህ ባጭር አነጋገር ስቀህ ነው የምትበተነው። በሞገሱ ተነክተህ ስቀህ ተመልሶልህ ያ ጥያቄ በቃ የቀልድ ይሆናል። ከሰዓት የለም ጥያቄ። እዚህ አይነት ብቃት ያላቸው ሰዎች አሉ። እዛ አሰብ ስትሄድ ደግሞ ዝም ብሎ የማይሆን ለካ ጦርነቱ ስለሚካሄድ ከአፋር ከምናምን ጋር ምግብ እንኳን በስርዓቱ አታገኝ። ሰልፍ የለ ስርዓት የለ። በቃ ባህር እየዋኘ ምናምን ከዛ እዛ ከተማ አለች ደግሞ እዛ አሰብ ምናምን የምትባል እዛ እንወጣና ይሄንን እንጠጣለን። አይ መጠጥ ጂን ደብሎ 75 ሳንቲም 5 ሳንቲም ነው ምናምን እንደ ውሃ ነው የሚጠጣው። እንደ ውሃ ጠፍተን ማለት ሌሊት አይተሃል። ሌሊት ትጠፋለህ። መርከቦች ከዚህ ሲያበሩ ደግሞ ከተማ እየመሰለ ወደ ባህር ቢገባዋለሁ እንዴ ተጠጋታለ። ከዚህ ሌላ እንደገና ሌሊት አጥር ሰብረት ትወጣለህ፣ አጥር ሰብረት ትገባለህ። በዚህ ውስጥ እኔ አሁን መሪ ነበርኩ። ብዙ ጊዜ ፍራንክ ስለማይኖረኝ በጣም ስለማጨስ ፍራንክ ያላቸውን ሰበስብና ይዘው ትወጣለህ። መሪ ነኝ እኔ ይዣቸው እወጣለሁ። እዚህም ደብረ ብርሃን እንደዚህ ነው። መሪ ፍራንክ ያለው ይሰበሰብና ፍራንክ ያለው አሁን ምናምን ያኔ ፋራ ምናምን ብለዋል። ይሄ ልብስ ምናምን ሁሉ እንሸጣለን እኮ ልብስ ሸጠህ ሲጋራ ታጭሳለህ። ልብስ የሚገዙን ልጆች አሉ። እነሱ ፍራንክ አላቸው። አጣራቅ ከተማ ትሄዳለህ አትሄድም ትለዋለህ። እኔ እሄዳለሁ ና ከኔ ጋር ተመዝግበህ 5-6ቱን ይዘህ ማን ይዟቸው ወጣ ያው እና ለምሸጥ ነው ይባላል። ያዛ እንዲህ ነው በቃ የቀጣት እስር ቤት ውስጥ ምናምን እንደዚህ። አሰብ ደግሞ ምንም ወታደራዊ ምን አይነት የሌለው እንዴት ይራባል ወታደር። ያዛ እንትን አለ። ከዛ መንግስትም ተዋክቦ ስለነበር 78 ላይ እዛ ኤርትራ ጦርነት በጣም ተፋፍሞ ስለነበር ጭኖ ወሰደን። ከዛ ሁለተኛ ማንመለስበት እንትን የማያልቅ አስቸጋሪ መልክዓ ምድር ውስጥ ወሰዱና መጀመሪያ እዛ አዲጓደድ አሪፍ ነች ያው ከተማ አስመራ ዳር አይደል። ትንሽ ቀን እዛ አዋክበው አፋበት ወሰዱ። ወደ አፋበት ስንሄድ ይሄ ሁሉ ከሆነ ኢትዮጵያ ምን ይሰራላት አምጥተው አተወላችሁ ምናምን ትላለህ እኮ ልጅ አይደለ። ትልቅ ነው በጣም ብዙ ነው። ተራራው እንደዚህ ትወጣለህ ትወርዳለህ ብላበና አፋቤት ገባ። ሁሉም ያደርጋል አላችሁ። እኔ ያሰለቻል የትኔት ጉዞ በጣም የሚገርም ደርግ እኮ በጣም ይገርማል። በጣም የሚገርም እንደዚህ አይነት ከሚሊተሪ ሳይንስ ውጪ ነው በቃ አገልግሎቱ ራሱ። ቦምብ ምናምን እንደዚህ 4 ቦምብ እንደዚህ ይዛላል። እየተፋተክ ነው ብትነቀል ያው እንትን ነው እየተፈትል ጭንቅንቅ እንደዚህ ሁሉ ነገር ወደ ጦር ሜዳ ተብሎ ይሄን ትሪው ምናምን የጭነት መኪናዎች ላይ ነው እንትን ደንበኛ ወታደራዊ መኪና የለም። የጭነት መኪናዎች እንደዚህ ብለህ ተጣብቀህ ከዚህ ከአሰብ ደግሞ ሲወስዱ በአንቶኖቭ ታንክ ምናምን ተጫው ታንኩ ስር እንደዚህ ተቆጨ እንደዚህ ተጠቅጠቅ አውሮፕላን ቶሎ ድረሱ ነው እዛ ያለቀው ስለሚያልቅ ጦሩ እንግዲህ ቁስለኛ የሚሞት ምናምን ቶሎ በምን ነው ያዋከቡ ነው በአንቶኖቭ እዛ ከዛ ገባ። እዛ ደግሞ ስንገባ ነው ወጣትነት አለ ወጣትነቱን ያስቻለ ጫማ ሳታወልቅ ምናምን ስልጠና ተባለ። በዛው ኛ ሰልጠና ስንት ሄደ ሰለጠነ። ደዴሳ ሰለጠነ። ከዛ ደብረ ብርሃን ውጊያ ማሰልጠኛ ትምህርት ቤት ጥሩ ሰለጠነ። ከዛ እዚህ ደግሞ ከመልክዓ ምድሩ ጋር መለማመድ በሚለው እንደገና አዲስ ስልጠና ጫማ አታወልቅ ምናምን እዚህ እየተተኮሰ እያዳመጥክ ነው ማታ የምተኛው። እንደ ማሰልጠኛ የለም ሌላ ህይወት ነው። ጫርጫር አድርገህ ነው ጫካ ውስጥ ነው የምትተኛው። ውሃ ብቻ አፋቤት ማለት ነው። አፋቤት እንትን ያመጣላል በመኪና በቦቴ ውሃ ይመጣልሃል። ደረቅ ሬሽን ምናምን ይመጣልሃል። እሷን እየጎረጠም ጫማ ለማውለቅ ጊዜ የለም ስትተኛ። ምክንያቱም ጠዋት ለማሰር ቶሎ ፖሊስ ቶሎ ነው ከነ መሳሪያ ካንተ አይለይም። ከነ ጥይቱ ከነ ቦምቡ ትጥቅ ለምሳሌ ካሳውን ተስፋ አይደለ ካሳውን ተስፋ የመለያ ቁጥር እንደዚህ የመሳሪያ ቁጥርም አብሮ ነው ስትጠራ አብሮ ነው የሚጠራው። መሳሪያ ስሙ ቁጥሩ መለያው አብረህ ነው። ኧረ ይሄ ባለቃል ከወር ከምናምን በኋላ አለቀ። ፊታችንን ተቀየረ። ታውቃለህ ፊት ይቀየራል። የጦር ሜዳ ሰውና ይሄ ከተማ ሰው ወታደር የሚባለው አፈር በጣም ከባድ ፀሐይ ከባድ አቧራ እየጨፈርክ ነው የምትሄደው እየጨፈርክ ነው የምትመጣው እዛ ገለጻው ቦታ። ይሄ በጣም የሚገርም እኮ ነው። የሚገርም ማለት ድፍረት። ለምሳሌ ኤፍ1 ቦምብ 200 ሜትር ሬዲያስ እንደዚህ ያጠፋል ማለት ይላል አይደል? እንደዚህ ተሰብስበን
አሰልጣኙ ከኛ እዛ 50 ሜትር ራቅ ብሎ እያደረገ ነው ናውጣ እየተባለ የምትወረው ማሰልጠኛ ተደብቀ ነቅለ ወርወርብሽ ጉስራ ያለ በዛ ተወልከ በጣም ድፍረት የተሞላበት የጭፍን ምናምን ነበር። ከዛ በየክፍሉ ተመደብን አይታ በየክፍሉ ስንመደብ ተራራው አካባቢው መልመድ ራሱ ከባድ ነበር ያኔ የተራራው ምናምን ህይወት 18ኛው ተራራው ክፍለ ጦር ደግሞ ተመደብ የሱ ዝነኛ ነው የላቆ የጦር ሜዳ ጀብዱ ሜዳሊያ ተሸላሚ ነው አንደኛ ነው ተራራው ይባላል ዝነኛ ነው ተራራው ሲባል ተማም በዝናው ኖርን እምልህ ለምሳሌ ተወርዋሪ ነው ምን ይባላል ጣልቃ ይገባል ላፍ ትላለች ሻቢያ ስለዚህ በዛ አጋጣሚኛ ተሽከረከርን እንጂ ብዙ ሀገር አንዴ ምጽዋ አንዴ አቆርዳት አንዴ ምናምን ይሄ ተሰኔ በሚባል በኩል አለ ፍንጫ ምናምን ልም ያለ አደገኛ በረሃ ልብስህን ታወልቀና ተባይ ምናምን ሲሆን አሸዋ ውስጥ ቀብራለህ ትንሽ ደቂቃ ከዛ ካሸራ ወተነው ተራራክሩን ትለብስ ተባዩን ያጠፋዋል ሙቀቱ አይታል ይታይ ይገርም ከዛ ሌላ ቦታ ስለሄደ ደግሞ መልክዓ ምድሮች አሉ ወይና ደጋ ወንዙ ታገኛለህ ውሃ ደስ ሌላ መንፈስ እዛ ጠቅላይ ሰፈር ምናምን ይኖራል እንደዚህ ያልክ ከዛ እዛ ውስጥ እንግዲህ እኔ ያው እንደዚህ ፈጠን ስለምን መገናኛ ይመቶ ምናምን መደቡኝ መገናኛ ህጋቸውን አልጠብቅላቸው ዙሪያ ጥምጥም ከዛ መጀመሪያ ፖስተኛ ምናምን አረጉኝና ፖስታ ምናምን ሴሽ ነው የሚባለው ቅጽል ሲጋራ በጣም አጭሳለሁ አየርም ከዛ ሲጋራ ሲጠፋ ማዘር እንላታለን ሄሊኮፕተር ሲጋራና በስ ስለምታመጣ በሩጫ አንደኛ ነኝ ሌላ ሻለቃ ካለ ሲጋራ ለማውጣት እንደ አንድ ሽጉጥ ብቻ ይዘህ ትሄዳለህ 20 ምናምን ኪሎ ሜትር ሲጋራ ይዘህ ለዚህ ለሰፈር ልጆች ሁሉ ሰብስበህ ብዙ ጊዜ ፍራንክ ስለሌለ የሁሉንም ፍራንክ ለራሴ ማተርፋለሁ ማለት ድፍረትም አለ ገብቷል እኔ በሞት ግድልኛል ድፍረት አለ ዝም ብለህ ትሄዳለህ እነዚህ ሰርጎ ገብ እኮ አለ ሻቢያ አጥር የለው ምን የለው ዘብራሶ ስትቀበጥከ ዙሪያ ጥበቃ ብራብር እኮ አንድዛ ተራራ ሾልኮ መግባት ይችላል እኛም ይገባሉ እኛም ልጅ በሳምንት 2 ቀን ይሄ ማጥቃት ወረራና ደፈጣ ይባላል ስልት 2 ቀን ፈጽመው ይመለሳሉ እነሱም ይገቡና አንዳንዴ ይመታሉ አንዳንዴ እንትን ብለው ይወጣሉ በዛው ሲጋራ ገዝተህ ትመጣለህ አንዳንዴ እኔ ደግሞ እዛ ስለምግባባ ትላልቆች ይግባቡኛል አይገርም እዛ የኢሰፓ መሰረታዊ ድርጅት ዋና ጸሐፊ ሱልጣን ይባላል መጋቢያ አምሳለቃ ሱልጣን እንዴት አይነት ውብ ሰው ይመስል ምን መሰለ ሰውየው የመሰረታዊ ድርጅት ዋና ጸሐፊ ነው የብርጌዱ መሰረታዊ ድርጅት ማለት እኮ የፓርቲ አባል እንደማለት የደርግ አባል በለው ስልጣኑ በዛው መሰረታዊ ድርጅት ከባድ ነው የሚገርም ሰውዬ አሪፍ አራዳ የወለጋ ልጅ ደስ የሚል አምሳለቃ ሱልጣን መጣ ትንሽ ቀን እንደዚህ አየኝና ይሄ ልጅ ስልጣን ሰጥቼዋለሁ አለብሸት ናለኝ ከረን አይታል ምንም ጦር ውጊያ ላይ ያለ ከረን ደግሞ አንበዩት ይኖር ጡሜ ጠማም የሚባል አደገኛ ልጅ ታይፒስ እዛ ጓደኛ ከጀ በዛው ጠፋ እንግዲህ ወንድሜ ደግሞ ባህር ኃይል ነበር አይታል ባህር ኃይል ኦኬ ያስልቅ ወንድሜ አሜሪካ እሱ ወታደር ሆነ እሱ ባህር ኃይል ነው ያለው እሱ ባህር ኃይል ገባ እንጻጻፋለን እዛ ኤሮግራም ታውቃለህ ድሮ ኤሮግራም ፖስታው ነው ላይ ለምጽፈው ፖስታ ነው አንድ እቺኛ ላይ አጣጥፈ በሷ ነጣጣ ለጥፋት ተልካለና እሷን ቀደንም ተና ባራይል እንደመሆኑ መጠን 5 ብር ምናምን ውስጥ ያስቀምጥናል ይሄ ይገርም ነው 5 ብር ማለት እኮ ፕሮግራም ውስጥ እኮ ምንም አይጨምርም አይ ይጨምራ 5 ብር ምናምን ይጨምራል እንዳትጠፋ በድብቀው ፖስታ ውስጥ ከጨመርክ እንደውም አይልኩልህም እዚህ ምን ፖስታ ውስጥ ይደረጋል ያድክ ያው የሚባለው ከዛ ይሄ ሱልጣን ምለ እንትን ፈቃድ አሰጣለኝ ፈቃድ ከዚህ እስከዚህ ከዛ ጦሩ አለብሸት ሄደ ደሞዙን የሚፈርምልህ እኮ ያ ደሞዝ ያ ከደሞዝ ላይ ፍራንክ ይዘህ ነው የምትሄደው ፍራንክ ይዘህ ስትሄድ ይኸው እዛ ከተማ የኖሩ ሰዎች ምንም የላቸው እኔ ስደርስ ይኸው ጡሜ የሚባል ምርጥ ልጅ እቺ ከነሱ ጋራ እንትን እንላለን ከዛ እንደገና ደግሞ አስመራም ሰጠኝ አስመራም ተሰጠኝ የሚገርም ሰውዬ እኮ አንተ የአምሳለቃ ሱልጣን የሚባል የሚገርም ምን አይነት ሰውዬ በቃኝ ደስ የሚል ሰው ወሩ አንድ ሰው ስታንድ ባይ ትባላል አንድ ሰው ወደዚህ በማይሄድበት ሰዓት ወደ ከተማ የሚሄድ ሰው አታገኝም እኔ ወጣሁ ትላልቅ ባለስልጣኖች ኮርኔል ሻለቃዎች ምናምን በሚሳፈሩበት ተሳፍሬ ወደ ከተማ መሳሪያን ትይዛለህ ይገርም እግዚአብሔር ነገር መሳሪያ የለህም ብያለሁ ደግሞ ከባድ ነው
እንደገና ከከረን ደግሞ ትንሽ ቆይ ከከረን ደግሞ ወደ አስመራ ሲሄድ ከነመሰራ አንድ መኪና እዚህ ጋር ቆመ። መኪናዋ ላይ ጭኝ ይዞብኝ አይጠፋም መሰሪያ ታደስ እኔ ወጣ ገባ ስል እዚህ ከተማ ገባ ስል ኬላው የለ ይሄ ማለት ምን ማለት መሰለህ ለሻዕቢያ ሸጠው እኮ ርሸና ነው። ከአንዳንድ በቃ መሰሪያ ልጆች ይረሸናሉ። ብዙ ልጆች ተረሽነዋል። እንደዛ ደንግጬ እግዚአብሔር ነው አየህ። ከዛ ነገር ሲያወጣ ከዛ አስመራ ሄድ ተገኘ ተመሰለ። መጀመሪያ ባህር ኃይል ሚሊተሪ ነው የለበስኩት። ሚሊተሪ ለብሰህ ምን አገኛል? መኪና ዝም ብሎ የሲቪል መኪና አላገኝም። ተመልከት፣ ያኔ እኮ ማን ምን እንደሆነ አታውቅም። የሲቪል መኪና ተመልከት። ኤርትራ አስመራ ውስጥ በሙሉ የሻዕቢያ ደጋፊ ናቸው። አሁን ስራቸው ውጣሉኝ። አሪፎች ያሉ ደግሞ ውጣሉ። የት ላይ እንትን ላይ ከኋላ ክፍት ነች። እሷ ላይ ሚሊተሪ ነው የለበስኩት። ይኸው ዝናብ እዚህ ዝናብ እዛ ፀሐይ እዛ ከከረን እስከ አስመራ ድረስ በዛ በጣም እንትን ረዥም መንገድ ነው። ግን መንገደኞች ምናምን ከብት የሚጠብቁ ሲሳደቡ አንተ ሚሊተሪ ስላለ እንደ ጠላት እንዴት እንደደነገጥኩ እንደ ጠላት ሲሰድቡ አልችልም እንደዚህ። እነኚህ ደግሞ ተመልከት፣ እነኚህ ራሳቸው ውስጥ ያሉት እጥፍ አድርገው እኮ ግን ያውቃሉ። ያው እንተዋወቃለን ማለት ከዛ እዛ ደረስኩ። እዛ መሰሪያ ተገኘች ማለት ነው። መሰሪያ እዛ ሲሆን አለም ሸተ በጣም ያቁኛል ልጆች። ያው በስም እኮ ይተዋወቃል። ይሄ ትንሽ ወጣ የሚል ሰው ይተዋወቃል። ጠቅላይ ሰፈር ያሉ ልጆች ያውቃሉ። አስመራ ያሉት ምናምን ይተዋወቃሉ። ያው እንትንህም እየተመዘገበ ነው የሚሄደው። ከዛ ከታየ ጋር ከወንድሜ ጋር ተገናኘን። እዛ ትንሽ ቀን ቆየን። እኔ አልወጣም አልኩ። እንግዲህ ከተማ ወረቀቱ እኮ በዚህ ቀን እንትን ብለህ በዚህ ቀን አይደለ አለ እስከ አለፈ። ሲታለፍ ደግሞ ከተማ ውስጥ ይኸውልህ ደርግ እኮ ይሄ እኮ ነው። ከተማ ውስጥ አፈሳል ታውቃለህ። ስትዞር ሚሊተሪ ፖሊስ ይመጣና ፈቃድ ይልሃል። ፈቃድ ካለፈ አፍሶ ሌላ ክፍል ማለት ያንተ አሁን እኔ 18 ነኝ። እዛ የተሰበሰቡት ልክ እንደ ዱርዬ አፍሶ በአንድ ግንባር ያዋጋል። አይገርምም? ደርግ ሳይወድቅ እኮ ነው የወደቀ። ስርዓቱ የራሱ እየጠፋ ሄደ። አስመራ ከተማዋን ለመከላከል ዝም ብሎ ከተማ ውስጥ ያለው ወታደር እያፈሰ ምናምን። ከዛ እንደዛ በዛ መልክ አፍሱኑ እኔንም ታየ ደግሞ በራሱ እንትን አለው። አየው ወንድሜ ማለት ነው። ወንድሜ እነሱ ባህር ኃይሎች ካርዳቸው ነው የሚሰጣቸው መታወቂያቸው ለ24 ሰዓት በዛ ነው የወጣው። ይሄን ሁሉ አያውቅልህም። ሚሊተሪ ፖሊስ አብዛኞቹ አያውቁም። ወፖ ነው የሚባለው። ወፖ አያውቁልህም። ተጣላለህ ተጣለው ነው እሱን ልቀቁት። እሱ እንትን ነው አልኳቸው። እሱ የነሱ የባህር ኃይል ደም መታወቂያ ቢሰጣቸው በመከራ ተጨቃጭቄ 150 አለቃ እሱን አስለቀቅኩት። እሱ ተለቀቀ። እሱ ከሄደ በኋላ ጠፋ። ሲጋራ እንኳን ይዞ ልጅ አልወጣ። ያ ሲጋራ ትልቅ ነገር ነው። እሱ አጨሰው። እሱ ጠፋ። እኔ እዛው ቀረሁና ወደ ስንት ሰዓት እንደሆነ እንጃ አመለጥን። እኛው ጠፋን ብቻ ከዛ እስር ቤት ጠፋን። ክፍሌ ገባሁ። ወደ ክፍሌ መጣሁ። እንግዲህ እንደዛ ሆነ ተስዬ። ያኛው ከንቱ ህይወት ምልህ ያው ማንም አላነጸንም። እንግዲህ ባየር ላይ የጠፋ ህይወት ነበረ። እዚህ ሁሉ አሁን ስለ ጌታ ስለ መጽሐፍ ቅዱስ ስለ እግዚአብሔር የሰማኸው ነገር የለም? ምን ነበር የነበረ መረዳት? ያ ጊዜ ምንም መዳን በዚህ ወታደራዊ ህይወት ውስጥ ምን ነበር ስለ እግዚአብሔር የነበረ ነገር? ኢንጤ ምናምን የሚባል ነገር ይኸውልህ ጩጬ እያለሁ ወደ 12 ምናምን 13 14 ይሆነኛል። እዛ ንጋት ጎ የሚባል ትምህርት ቤት አለ። እዛ ጩኸት ምናምን ሲሰማ ምንድነው ሲባል እየገረፏቸው ነው ጴንጤዎች ምናምን ይባላል። ደብረ ዘይት አዎ ለምን ምናምን የምትል ነገር አለች። በኋላ አልፎ ስሰማ ቅንነት ነው የማየው። እዛ ቅኖች ደጎችና መልካም እንዴ ይሄ መልካም ይስበኝ ነበር። እኔ ይስበኛል፣ ግን ዝርዝሩን አላውቀው። ደስ ይለኛል። መልካም ነገር እተባበራለሁ። ሁሌ አመጽ ውስጥ ሆኜ እተባበራለሁ። አንድ በል ምን ነበር ሃይማኖት እምነትህ? የለኝም ምንም እምነት የለም። ያው ራሱ ያ ወንድሜ የቤተሰቡን ይሄ አምልኮ ምናምን እንትን በጋርዶ አትውጡ አትግቡ ምናምን ስለዚህ በብሉይ መሰረት ይሄ ውቃቢ ምናምን አለ አይደል ነበር ቤታቸው። አሁን ነገርና ተደሰደሱ እንዴት ነማት ነገር ምን ነበር? ብዙ አልቆየሁማ ከነሱ ጋር። ስርዓቱ ግን ምን መሰለህ የሚሆነው አሁንም እኮ አለ ይሄ በደም ሰይጣን የሚያታልለው አለ አይደል? በደም አይደለም የምትዋጀው። በግ ታረዳለህ ፋሲካ ላይ ደም ሳይረጭ ውጭ አይወጣም ከቤት። አይተሃል? አይገርምህም? ይሄ ክርስቶስ ከሞተ ከ2000 ዓመት በኋላ እስካሁን ይሄ ነገር አለ በዙሪያችን። ከዛ ደም ሳይት በአጋጣሚ ሆኖ እኔ ደግሞ ከቤት ጋር እጣላ የለ አብዛኛው ጊዜ ውጭ አድራለሁ ምናምን። ደም ሲደፉ ሁሉ እኔ የተኛሁበት ጋር ደፍተው ሁሉ ያውቃሉ። ረግጬው ምናምን ነው የሚሄደው። ወይ ከነሱ አልሆንኩ ወይ ከምን አልሆንኩ ምንም የለውበት። ግን አሁን ይሄንን እውቅና አልሰጠሁም።
አልፈራህም ለሰይጣን ለከንቱ እምነት ዋጋ አልሰጠሁም ማለት እሱ አይሰራም ማለት እንዳልሆነ በኋላ ነው የገባኝ። ይሰራብኝ ነበር አይገርምም? አዎ አንዳንድ ሰው አሁን ማንንም አልፈራም ምናምን ይላል። ይሰራል ግን ሰይጣን በጌታ ካሉ በደንብ የሚጠቀምበት ለሱ አይነት ሰው ነው። ይሰራል። አንከራተተኛ አይደለም። ዘመንህን የቁርጫጭሞ በለው። ስልቱ ምን መሰለህ? ዘመንህን ይበላና መጨረሻ ገመድ ያቀብላል። ገመድ ባይሰጥም ራስህ ትመረሻለህ። ልመረሽ ስል እኮ ነው፣ ልሞት ስል እኮ ነው ጌታ ያዳነኝ። መጨረሻ መብላት፣ መጠጣት፣ መተኛት አቃተኝ። ምን ትላለህ አሁን? አሁን ከዛ በፊት የሆነው ነገር እንደዚህ የማውቃቸውን ያህል ደስ ይሉኝ ነበረ። ከዛ ስመለስ እንዲሁ አልፎ አልፎ ሰማለሁ። እንትን የለም ብዙ እንትን የለም። ከአስመራ በምን ወጣ ታዲያ? እንዴት ማለት ተሰናበትን በ80 ዓመተ ምህረት በ80 ተሰናበትን። ያው አገልግሎት ጨረሰ የለ በናሽናል ሰርቪስ እኮ ሁለተኛ ዙር ሄድ ነው። ሁለተኛ ዙር እኮ ተመለሰ። አንደኛና ሁለተኛ እኮ ተመለሰ ነው እንዴ? አይመለሳል እንዴ? አላውቅም። ይሄ 2 ዓመት አገልግሎት 3 ዓመት ነው የጨረስነው፣ ግን 2 ዓመት ነው ደንቡ ናሽናል ሰርቪስ። ብሔራዊ ወታደር ስለሆንኩ ማለት ነው። ትመለሳለህ። ከዛ ከ3 በኋላ ነው ያልተመለሰው። 3 እና 4 አለ መሰለኝ እስከ 5 አለ አልተመለሱም። ስንለቅላቸው ቦታውን ሻዕቢያ ተቆጣጥሮት ነበር። እንደማይመለሱ ምንም እየተዋከበ ነበር ደርግ። ዝም ብሎ ነው የሚያስገባው እንዴ ምንም ፋታ የሌለ። ያ ዘራሱ አስመራን በቢኤም ምናምን እየደበደቡ ነው እኛ የወጣነው። እዚህ 80 ላይ እዚህ ገባን። የት 80 ላይ አዲስ አበባ ገባን። መስከረም ላይ እንደው ጨርሰ አዲስ አበባ መጣ። አዎ ስትመጣ ምን ገጠመህ? አዲስ አበባ ስንመጣ ደርግ እንደሚወድቅ ምንም ጥርጥር። ስንት 80 ላይ ብዙ ነገሮች ገቡን ታውቃለህ። በፊትም ራሱ ልጆች ይነግሩን ነበር። 78 ላይ ደብረ ብርሃን ውጊያ ማሰልጠኛ ትምህርት ቤት የተማረኩ ልጆች ወያኔ ያን የምትገርም እኮ ፕሮፓጋንዳ ነው የሰሩት። ሻዕቢያ ነች እንጂ ክፉ እነኝ ህወሓቶች ልጆቹን ማርከዋቸው፣ ወጣቶቹን ማርከው ወዴት መሄድ ትፈልጋላችሁ አሉን አሉ። ወጥጃ ጋር ለታድሰው ደብረ ብርሃን እያለ ወደ ሱዳን መሄድ የምትፈልጉ ከኛ ጋር መቀላቀል የምትፈልጉ እና ወደ አዲስ አበባ መሄድ የምትፈልጉ ተለዩ አሉን። እዴ ራከ ቀጥል እስቲ ብራን እያልን ነው የሰማናቸው። ከዛ ሳል የሚቀሩ ቀሩ አለ። እነሱ የሚሄዱ ወደ ሱዳንም እንደዚሁ ይለቋቸዋል አለ። እኛን ወደ አዲስ አበባ ሸኙን አይልም። እንዴት ስንላቸው እንመጣለን ተከትለን አረረ ቀልድ ብራውን አለ። ታዲያ መጡ እኮ በኋላ 83 ላይ መጡ። 83 አዎ። በምንም የማንመጣጠን በድርጅት በሰው ኃይል በብቃት በራስ ቦታ አትመጣጠን። ግን ደርግ ላይ ህዝቡ ያመፀው ዝም ብሎ ገገማ ሆነ፣ በጥፊ ብቻ ያለ መግባባት ታዲያ በጣም ሰተት ብሎ ገቡ። አይተሃል? እናንተ ከመጣችሁ ከ2 ዓመት በኋላ ማለት ነው። ከ2 ዓመት በኋላ እንደሚገው መፈንቅለ መንግስት ተደረገ፣ ወከባ ሆነ። መንግስቱ ኃይለማርያም 81 ነው። ታዲያ ግንቦት ያኔ አልነበርክም አንተ? እኔ አዲስ አበባ መጣሁ አይደል? መጣን እኮ 80 ላይ ነው የመጣ ነው እንዴ? 80 አዎ። በዛ ልጆች ጓደኞች ነበሩን እዛ ኤርፎርስ ይመነግሩናል። ባለስልጣኖች ማለት ትላልቅ ልጆች። አሁን አንዱ የት እንደ በጣም አስተዋይ ልጅ ታዴ የሚባል አንባቢ በዛ ላይ ይነግረን ነበር። በደንብ ደግሞ በየቀኑ ይበር ነበር ኤርፎርስ ስለነበር ወደዚህ ወደ አስመራ እና ምን ተጀምሯል መሰለህ? በጣም ጥብቅ የሆነው ነገር በዛ በሚሊታሪ ውስጥ ንግድ ጀምሯል። ሰዎች እዛ አስመራ ጤፍ 600 ብር ስለገባ ከደብረ ዘይት ኩንታሉ አለኝ። አይተሃል? እዚህ የሚሸቅሉ ከሆነ በአውሮፕላን አዎ፣ ግዳጁን አገር ማዳኑን ትተው ቢዝነስ ውስጥ ከገቡ በቃ የጊዜ ጉዳይ ነው፣ ይጠፋሉ ትላለህ። እንዲህ ገምግመን ጨርሰናል። ምልህ ያው እየቃምን ምናምን እኮ ያጸየታ ያን ይሄ ነው ራስን መጣል መቃም መሆን። አንድም ከደርግ እይታ ራስን እንደሞተ ሰው መሆን፣ ሁለቱም የአዋቂነት መለኪያ ነው ተብሎ ሰይጣን በዛ በኩል መጣ። አንድ ትውልድ ድምሽክ ነው ያለው። ተቀማለህ። እስቲ ለማንኛውም አዲስ አበባ መጣ። አዲስ አበባ ስትመጣ ራሱ ማን ጋር አረፍክ፣ ምን አደረክ የሚለውን ትነግረናለህ። ረፍት አድርገን እንመለሳለን። ተመልካቾቻችን የረፍት ሰዓታችን ስለደረሰ ረፍት አድርገን እንመለሳለን። ዛሬ ቆይታ የምናደርገው ከወንድማችን አለምሸት ሞገስ ጋር ነው። እንግዲህ የደርግ ዘመን ጨምሮ ያሳለፈውን ነገር እየነገረን ይገኛል። ከረፍት በኋላ ደግሞ ቀሪም ታሪክ ይነግረናል። ባላችሁበት